የኢትዮጵያ አየር መንገድ 9 የቦይንግ 787-9 ድሪምላይነር አውሮፕላኖችን ለመግዛት ተስማማም። የኢትዮጵያ አየር መንገድ ግሩፕ 9 የቦይንግ 787-9 ድሪምላይነር አውሮፕላኖችን ለመግዛት ስምምነት መፈራረሙን አረጋግጧል። ከዚህ ጎን ለጎንም በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ የአየር መንገድ ደህንነትን ይበልጥ ለማሻሻል ከብሪጅስቶን ኮርፖሬሽን ጋር ትብብር መጀመሩን አስታውቋል። አየር መንገዱ እንዳመላከተው ከሆነ አዲስ የታዘዙት ቦይንግ 787-9 አውሮፕላኖች እንደ አውሮፓውያን አቆጣጠር ከ2031 እስከ 2033 ባለው ጊዜ ውስጥ ይረከባቸዋል። እነዚህ አውሮፕላኖች የአየር መንገዱን መዳረሻዎች ለማስፋፋትና ዓለም አቀፍ ትስስርን ለማጠናከር ከፍተኛ እገዛም ያደርጋሉ ተብሏል። ይህ ግዢ አየር መንገዱ ቀደም ሲል በዱባይ ኤር ሾው ላይ 11 የቦይንግ 737 አውሮፕላኖችን ለመግዛት የገባውን ቃል ተከትሎ የመጣ ሲሆን ሁለቱም ስምምነቶች በታህሳስ ወር 2025 ተጠናቀዋል። በዚህም አየር መንገዱ ከቦይንግ ኩባንያ የገዛቸው ነዳጅ ቆጣቢ አውሮፕላኖች ብዛት 20 ደርሷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ይህ የግዢ ስምምነት አየር መንገዱ ዘመናዊና ነዳጅ ቆጣቢ አውሮፕላኖችን በመጠቀም የበረራ አገልግሎቱ ለማዘመንና ለደንበኞች የሚሰጠውን አገልግሎት ለማሻሻል የያዘውን ስትራቴጂ የሚያሳይ ነው። የቦይንግ ኩባንያ የአፍሪካ የንግድ ሽያጭና ማርኬቲንግ ምክትል ፕሬዚዳንት አንበሴ ይትባረክ በበኩላቸው የ787 ድሪምላይነር አውሮፕላኖች አፍሪካን ከዓለም አቀፍ ገበያ ጋር በማገናኘት ረገድ ለውጥ አምጪ መሆናቸውንም ገልጿል። በአሁኑ ወቅትም የኢትዮጵያ አየር መንገድ 787-8 እና 787-9 አውሮፕላኖችን ወደ አውሮፓ፣ ኤስያ፣ ሰሜን አሜሪካ እንዲሁም ዋና ዋና የአፍሪካ መዳረሻዎች በማሰማራት በአፍሪካ ግዙፉን የ787 ድሪምላይነር አውሮፕላኖች ስብስብ እያስተዳደረም ይገኛል። በአዲሱ ስምምነት መሰረትም አየር መንገዱ እንዲረከብ የተመዘገቡት የቦይንግ 787-9 አውሮፕላኖች ቁጥር 20 የደረሰ ሲሆን በተጨማሪም የቦይንግ 737 ማክስ እና 777 ኤክስ አውሮፕላኖችን ለመግዛት የሚያስችሉ ስምምነቶችም አሉት። በተጨማሪም የኢትዮጵያ አየር መንገድ የአውሮፕላን ማረፊያ ደህንነትን ለማጠናከር ከብሪጅስቶን ጋር ስምምነትም ተፈራርሟል። የኢትዮጵያ አየር መንገድ የአውሮፕላን ስብስቡን ከማስፋፋት ጎን ለጎን በቦሌ ዓለም አቀፍ አየር ማረፊያ የሚገኙ ባዕድ ነገሮችን ለመቀነስ ከብሪጅስቶን እና ከኢትዮጵያ አየር ማረፊያዎች ጋር አጋርነትን ፈጥሯል። ጥር 12 ቀን 2018 ዓ.ም ይፋ የሆነው ይህ ተነሳሽነት የአውሮፕላኖችን ደህንነት ለማረጋገጥ የበረራ ሰዓትን በአግባቡ ለመጠበቅና በአቪዬሽን ስራዎች ውስጥ ዘላቂነትን ለማጠናከር ያለመ ነው። ቀደም ሲል በቦሌ ዓለም አቀፍ አየር ማረፊያ በባዕድ ነገሮች ምክንያት በአውሮፕላን ጎማዎች ላይ የሚደርሱ ችግሮችን በበረራ ስራዎች ላይ ተጽዕኖ አሳድረው የነበረ ሲሆን ይህንንም ለመፍታት የኢትዮጵያ አየር መንገድና ብሪጅስቶን የተቀናጀ የመከላከያ እርምጃዎችም ቀርጿል። አጋሮቹ የጎማ ፍተሻ መረጃዎችንና የአደጋ ካርታዎችን በመጠቀም የባዕድ ነገሮች ቁጥጥር ፍተሻን ያጠናከሩ ሲሆን በሰራተኞች ዘንድ ግንዛቤ በማሳደግ ረገድም ሰፊ ስራዎችንም አከናውኗል። በተጨማሪም የተሻሻሉ የቆሻሻ አሰባሰብ ልምዶችን እንዲተገበሩ ምክረ ሀሳብም አቅርበዋል። ይህ ተነሳሽነት ከተጀመረ ወዲህ ከባዕድ ነገሮች ጋር የተያዙ የጎማ ችግሮች በከፍተኛ ሁኔታ የቀነሱ ሲሆን ይህም ይበልጥ ደህንነቱ የተጠበቀና አስተማማኝ የበረራ ስምሪት እንዲኖርም አስችሏል። በተጨማሪም የታደሱ ጎማዎችን የመጠቀም ልምድ በማደጉ ለምርታማነት፣ ለውጭ ቆጣቢነትና ለአካባቢ ጥበቃ የላቀ ጠቀሜታም እያስገኘም ይገኛል። የኢትዮጵያ አየር መንገድ ዋና ኦፕሬቲንግ ኦፊሰር አቶ ረታ መላኩ እንደገለጹት ለአየር መንገዱ ደህንነት ቀዳሚ ተግባር መሆኑን በመጥቀስ ከብሪጅስቶን ጋር የተደረገው ትብብር በማዕከላዊ የአየር ማረፊያቸው ደህንነቱ የተጠበቀ ስራን ለማረጋገጥ ትልቅ እርምጃ ነውም ብሏል። የኢትዮጵያ አየር ማረፊያዎች ዋና ስራ አስፈጻሚ አቶ ጌታነህ አደራ በበኩላቸው የባዕድ ነገሮች መቀነስ ለደህንነት የተሰጠውን ከፍተኛ ትኩረትና በባለድርሻ አካላት መካከል ያለውን የቅርብ ትብብር እንደሚያሳይም ገልጿል። እነዚህ ለውጦች የኢትዮጵያ አየር መንገድ እያከናወነ ካለው ሰፊ የማስፋፊያና የማዘመን ስራዎች ጋር የሚገጣጠሙ ሲሆን ከነዚህ መካከል አየር መንገዱ በአፍሪካና በዓለም አቀፍ አቪዬሽን ያለውን መሪነት ይበልጥ ለማጠናከር የሚገነባው የቢሾፍቱ ዓለም አቀፍ ሜጋ ኤርፖርት ሲቲ ይገኝበታል። ከ8 አስርት ዓመታት በፊት በአጼ ኃይለ ሥላሴ የተመሰረተው የኢትዮጵያ አየር መንገድ በፈጣን እድገቱ በአፍሪካ ስመጥር ነው። አፍሪካን ከዓለም፣ ዓለምን ከአፍሪካ በማስተሳሰርም ስሙን ገንብቷል። ዋና መናኸሪያውን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ላይ አድርጎ በቶጎ ሎሜ፣
በማላዊ ሊሎንግዌ፣ በዛምቢያ ሉሳካ ተጨማሪ መናኸሪያዎችን ከፍቷል። የአፍሪካን መንገደኞችና ጭነቶችን በማጓጓዝ ከአህጉሪቱ የአየር ትራንስፖርት ገበያ የአንበሳውን ድርሻ የሚይዘው አየር መንገዱ ዘመናዊ በሆኑ አውሮፕላኖች በ5 አህጉራት ከ150 በላይ ወደ ሆኑ መዳረሻዎች ይበራል። የቦይንግ የኤርባስና የቦምባርድ ኤር ምርት የሆኑ የተለያዩ አውሮፕላኖች ያሉት የኢትዮጵያ አየር መንገድ በአጠቃላይ 148 አውሮፕላኖችን በአየር ላይ በማሰማራት በአፍሪካ ውስጥ ተፎካካሪ የሌለው ለመሆንም ችሏል። አየር መንገዱ ሙሉ በሙሉ በኢትዮጵያ መንግስት ባለቤትነት ስር የሚተዳደር ሲሆን በየዓመቱም በቢሊዮኖች ዶላር የሚቆጠር የውጭ ምንዛሪን ለሀገሪቱም ያስገኛል። የኢትዮጵያ አየር መንገድ በስሩ 20 ኤርባስ ኤ350፣ 44 ቦይንግ 737፣ 20 ቦይንግ 777፣ 29 ቦይንግ 787፣ 32 ቦምባርዴር ኪው 400፣ 3 ቦይንግ 767 አውሮፕላኖች ባለቤት ነው። የአየር ትራንስፖርት የሚሰጡ አየር መንገዶችን ማቋቋምና በዘላቂነት በስራ ላይ እንዲቆይ ማድረግ ከፍተኛ የገንዘብ አቅምን የሚጠይቅ የትራንስፖርት ዘርፍ ነው። ከአውሮፕላኖች ጀምሮ አየር መንገዶችን ለማንቀሳቀስ የሚያስፈልጉ ዘመናዊ ቴክኖሎጂዎች እንዲሁም ዋናውን ስራ የሚሰሩትን ባለሙያዎች ለማግኘትና ይዞ በትርፋማነት መቆየትም ከባድ ፈተና ነው። በርካታ የአፍሪካ ሀገር ከፍተኛ መዋለ ንዋይ በማፍሰስ የራሳቸው የአየር መንገድ እንዲኖራቸው በተደጋጋሚ ጥረት ቢያደርጉም ኪሳራ እያጋጥማቸው ትተውታል። ያሉትም ቢሆኑ ላለመውደቅ እየተንገዳገዱ ነው። በዚህ ውስጥ ግን ጥቂት የአፍሪካ ሀገራት አየር መንገዶች በውድድር ውስጥ የየሀገሮቻቸውን ሰንደቅ ዓላማ አንግበው አየር ላይ በመቆየት ስኬታማም ሆኗል። ከነዚህ ውስጥም በቀዳሚነት የሚጠቀሰው የኢትዮጵያ አየር መንገድ ነው። ውድድር በበዛበትና ከፍተኛ ወጪን በሚጠይቀው የአየር ትራንስፖርት ዘርፍ አየር መንገዶች ያላቸውን ደረጃና አቅም ለመለካት የተለያዩ መመዘኛዎች ይቀርባሉ። ከነዚህ መካከል የመዳረሻዎቻቸው ብዛት፣ የሚያጓጉዛቸው መንገደኞች ቁጥር፣ ዓመታዊ ትርፍና የመሳሰሉትን በቀዳሚነት የሚጠቀሱ ቢሆንም የአየር መንገዶቹ ጡንቻ በአውሮፕላኖቻቸው ብዛትና አይነትም ይለካል። ብዛት ብቻም ሳይሆን የአውሮፕላኖች ሞዴልና የአገልግሎት አይነት ከዘመናዊነታቸው ጋር ተዳምረው የአየር መንገዶችን ግዙፍነት የሚጠቁሙ እንደሆኑ ይነገራል።